በመኸር 4.2 ሚሊዮን ሄክታር ስንዴ ተሸፍኗል። በበጋ ኢሪጌሽን 3.5 ሚሊዮን ሄክታር ታርሷል። በድምሩ በዚህ ዓመት ኢትዮጵያ ከ7.7 ሚሊዮን ሄክታር ያላነሰ በስንዴ ሰብል የሸፈነች ሲሆን ከዚህም ከ300 ሚሊዮን ኩንታል ያላነሰ ምርት ይጠበቃል። ይሄን ሴክተሩን ለሚያውቁ ሰዎች ስንዴ ከውጭ ማስገባት የለባትም ኢትዮጵያ ማምረት አለባት ብሎ ለወሰኑ ሰዎች እንደ ተአምር ሊወሰድ ይችላል። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። በስንዴ ብቻ ሳይሆን በቡና፣ በሻይ፣ በቅባት እህሎች ያየን እንደሆነ ባለፉት ጥቂት ዓመታት የመጣው ምርታ ይበል ይበርታ ይቀጥል የሚያስብል ነው። ለምሳሌ ቡና በለውጡ ማግስት 700 ሚሊዮን ገደማ ዶላር በአመት ኤክስፖርት እናደርግ ነበር። ባለፈው አመት ብዙ እመርታ የመጣበት ከፍተኛ ውጤት የተመዘገበበት አመት ስለሆነ ከቡና ኤክስፖርት አንፃር 1.4 ቢሊዮን ዶላር በኢትዮጵያ ታሪክ ትልቁ የቡና ኤክስፖርት የዛሬ 5-6 ዓመት 700 ሚሊዮን ኤክስፖርት የምታደርግ ሀገር በዚህ ዓመት ከሞላ ጎደል 2 ቢሊዮን ዶላር ኤክስፖርት ታደርጋለች ማለት ቡና ላይ ስር ነቀል ለውጥ መጥቷል ማለት ነው።